ይህ ሕያው ምስክር ነው። ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ጋሽ ደበበ ለማ ያው ስለ ከጥንት ጀምሮ ከሙሉ ወንጌል ሳትመሰረት ከነበረበት ታሪክ ጀምሮ ጥሩ ውይይት ያደርግን እንገኛለን። ለመጀመሪያ ጊዜ እንግዲህ ሙሉ ወንጌል የመጀመሪያው ኳየር ማለት ይቻላል የጽዮን መዘምራን ተቋቋመ ብለህን ነው ያቆምነውና ምድረጉያ እሺ ከኛ በፊት እኛ የጽዮን መዘምራን የሚለውን እኔና ዳንኤል ከዘፈኑ ዓለም ይዘናት የመጣ ነው። አኮርዲዮን በሱ ነው የጀመርነው። ከዛ በፊት ግን እና አዲስ ወርቁ የነሱ ኳየር የሚባል አለ። እነሱ ነው የሚቀድመው። እነሱ ናቸው የሚቀድሙት። እኛ ተከታዮች ነን። እነሱን እያየን ነው። እንደውም አንዳንዱ ነገር እዛ ውስጥ ደግሞ ለኔ ትልቅ አስተዋጽኦ ያደረገ ምንጊዜ መማረሰው ጌታቸው ምክረ የሚባል አኮርዲዮን እነሱ ጋር ይጫወት የነበረ አሁን ወደ ጌታ ሄዷል እና ከሱ አንዳንድ ነገሮችን እየቀሰምኩኝ አኮርዲዮን የሚያስቀምጥልኛል ለማመዳለው እንዲህ የሆነ ከኳየር ረድተውኛል እኔ ከዛ ይህንን የጽዮንን ከጀመርን በኋላ ልክ እያገለገልን እያለ ዳንኤል ምን ይላል? ይሄ እኔ ወደ ወንጌሉ አገልግሎት እሄዳለሁ፣ ይህንን አኮርዲዮን ለአንተ ሰጣለሁ፣ ይሄ የሚመለከተው አንተን ነው፣ እኔ ወደ ወንጌል አገልግሎት አለ። እንግዲህ የሱን ጸጋ ያው በታሪክ ሰምተናል። ወደ እውነተኛው ነገር ሲሄድ ለኔም ወደ እውነተኛው ነገር ያኔ እዛው ቦታ ያለ ነው። ይሄ ሪቫይቫሉ ጀመረው ጀምሯል። እንደውም የወጣቶች ሆነን ከሱ ጋራ ሌሎችም አሉ። ወጣቶች ስለሆነን ጌታን ማገልገል በጣም ስለምንፈልግ ሰሜን መስናረር መንገድ ነው የሚባለው ድሮ ያ መንገድ እዛ መስናረር መንገድ ላይ የ15 ብር ቤት ተከራይተን በጣም ትልልቅ ስራዎች ብዙ ሰው ይድናል፣ ብዙ ነፍሳት ይድናሉ፣ ይፈወሳሉ። ዳንኤል እዛ አገልግሎት ላይ ነው የጀመረው። የእናቱ ቤት እዛ ጋር ነው ያለው። እናቱ ቤት ወጣ ብሎ ከእናቱ ቤት ትንሽ ወደ ላይ ከፍሎ እና የአንድ ሰፈር ልጆች ስለሆነ ስለዚህ እዛ ልክ እንደተከራይታችሁ የሱ ጸጋ ሲገለጥ አብረህ ነበርክ ማለት ነው? አብረን ነበር። እስቲ ምን ይመስል ነበር ያኔ መጀመሪያ? እሱ እኛን ርቆ ነው ሄዷል። አልተረዳ ነው። በጣም የሚገርም ነገር ነው የሚገለጥበት። እኛ አልደረስንበትም። ግን ያው እየተገለጠ ሲሄድ ይሄ ፈውሱ ምኑ የሚያቸው ራእዮች በኋላ እንደውም ትልቅ መልእክቶች ለሁለታችንም መጥቶልናል ከአንድ አባት እና አባባ ኃይሌ ይባላሉ። ወደ ጌታ ሄደዋል እሳቸው። ለኔም ለሱም እንደውም አንድ ቀን ምንድነው ያሉን? አንድ በነጭ ፈረስ ላይ ከጊዮርጊስ ወደ ላይ ይመጣል። የዳንኤል ቤት የት ነው ብሎ ይጠይቃል። ዳንኤልን እንፈልገዋለሁ ይላል። ዳንኤል ጸሎት ላይ ነው ይሉታል። ከዛ በሉ ይህንን መጽሐፍ ቅዱሶች እኔ ዛን ጊዜ አጋጣሚ ሆነ ይሄ መልእክት ሲመጣ ጅማ ነበርኩ። ይህንን አንዱን ለደበበ ሰጠዋለ። ይህን መጽሐፍ ቅዱሶች ለዳንኤል ይውሰድ ብለው እኛ አባት መልእክት አምጥተውልናል። ከዛም ደግሞ ለጌታ አገልግሎት እንደምንለይ በእኚህ አባት ብዙ መልእክቶች መተውልናል። ከዛ በኋላ የጽዮን ኳየር ተመሰረተ። ቆንጆ በአገሪቱ በቃ የሚገርም ኳየር ሆነ። እሱን እየመራሁ ያለው መልእክት መጣ። እንግዲህ ወደዛ ወደ መልእክቱ ልመጣ ነው። ኳየሩን እየመራሁ ያለው ሆስቴል ዩስ ሆስቴል ይባላል። መካነ ኢየሱስ 5 ኪሎ ያለው እዛ አንዲት ነብይ ትመጣለች። ማን ትባላለች? ፀሐይ ዓለሙ ትባላለች።
አሁን ናሽቪል ነው ያለችው እና አለች በፓስተርነት አሁንም ታገለግላለች መልእክት ይዛልን መጣች ለኳይሩ መልእክት አቀረበች ለኔ ደግሞ የመጀመሪያው መልእክት አመጣች እንግዲህ የዚህ ሁሉ ነገር ውስጥ እግዚአብሔር ለመጀመሪያ ጊዜ ሲናገረኝ በሷ በኩል ምን አለ አንተ የመዘምራን አለቃና እረኛ መንጋው እንዳይናጥጥ ምራ ምከር ተሸከም አሰማራ የሚል ብዙ ሐሳብ ያዘ በጽሁፍም በቃለም መልእክት ሰጠች ጽፋም አምጥታ ሰጠች የሚገርም እነዚህ አሁን ያልኩ ነገሮች በሙሉ ተፈጽመዋል ይሄ ቃል ለኔ ሲነገረኝ ልጆቹ እናታቸው ማዕፀን ውስጥ ናቸው የሚገርመው ታሪክ እሱ ነው አልተወለዱ ያንተ ልጆች ኖ ይሄ አሁን የተነገረልኝ አንተ የመዘምራን አለቃና እረኛ መንጋው እንዳይናጥጥ ምራ ምክር ተሸከም የሚለው መልእክቱ ተነገረኝ እንጂ ልጆቹ የሉ ልጆቹ እናታቸው ማህፀን ውስጥ ናቸው ጊዜውን ጠብቆ ልጆቹ ተወለዱ አደጉ የመጀመሪያው የሲኳየር የሚባለው 115 ልክ እንደተባለው ማሰልጠን ጀመርኩ 115 ልጆች የመጀመሪያ የሙሉ ወንጌል የጽዮን ኳየር የሙሉ ወንጌል ኳየር 115 ሲ ይባላሉ ከዛ ዲ የሚባል ቀጠልኩ እንግዲህ እግዚአብሔር ስለተናገረኝ የሚቀጥል ነገር ነው የሚቀጥለው 240 ቀጠልኩ እንደገና ሌላ ሰው ዘማሪዎች ብቻ ናቸው ዘማሪዎች ነው ዘማሪ ነው ኮምነገር ቀጠለ ምክንያቱም እግዚአብሔር በመጀመሪያ ተናግሯል አንተ የመዘምራን አለቃና እረኛ ብሏል የሚቀጥል ነገር ነው 115 ቀጥሎ 240 ቀጥሎ ኢ የሚባሉ 240 አሁን በቤተ ክርስቲያናችን እንግዲህ ኤ ቢ ሲ ዲ ኢ ኳየር አለ ይሄ ሁሉ አሁን አንድ ቤተ ክርስቲያን ውስጥ አንድ ቸርች ውስጥ ነው ዘማሪዎች ከሺ በልጡ አዎ ሌላ ለቀጥልልህ እንግዲህ ጥሩ ፊደል ጨረስኩ ኤ ቢ ሲ ዲ ኢ ኤፍ አይባልም ኳየር ከበደኝና በጊዜው የነበሩ መሪዎች ጋር ተማከርኩና እግዚአብሔር ወደ ልቤ ያመጣው ኢዮሳፍጥ የሚባል ኳየር ነው አልኳቸው ኢዮሳፍጥ የሚባለው ጸደቀ የነሱ ቁጥር ደግሞ 260 እንግዲህ እነዚህ የት ነው ቦታው ይሄን ሁሉ ቀጠና 2 ቀጠና 2 ከተከፈለ በኋላ ኦኬ ቀጠና 2 ነው ይሄን ሁሉ ማደራጀው ማሰለጥነው ማሰማራው ቀጠና 2 ነው ስለሱ አልነገርከንም ቀጠና 2 አሁን ከናዝሬት ስኩል ወደ ቀጠና 2 እንዴት እንሄዳችሁ እሱ መሃል ላይ በጣም ጋፓል ስደቱ ምኑ ሁሉ በቃ በጣም ብዙ ችግሮች አሳልፈን ነው ዘይ ደረስነው መሃል ላይ የሆኑ የሙሉ ወንጌል ታሪክ ውስጥ የተገለጡ አሉ ጊዜ ስለሚወስዱ ወደዛ ውስጥ ባንገባ ጥሩ ነው ግን ኳየሩን በቃ ከሚገርም ነገር በመድራችን ላይ ይሄንን ያህል ቁጥር አንድ ቸርች ስታቆም የመጀመሪያ ነው ሌላው አሁን ሳለን እንደዚህ 200 ምናምን ኳየር የለም አሁንም የለም አሁን ይሄንን ሳደራጅ እንግዲህ ከበላይ የቤተክርስቲያን መሪዎች አሉ እነሱ ነገሩ ከእግዚአብሔር እንደሆነ ስለገባቸው ለቀውልኛል ለኔ እምጠይቀውን ብቻ ዩኒፎርም ለ240 ያስፈልጋል ስለ ኦኬ ይላል ይሰፋል ይለብሳሉ እንግዲህ እነዚህ ያንዳንዳቸው ግሩፖች 6 ወር 7 ወር አሰለጥናሉ ሰባስባለሁ አሰለጥናለሁ በድምጽ ነው ደግሞ ማሰለጥናቸው በአራት ድምጽ ይሄንን አውቆ እግዚአብሔር እኔን አስቀድሞ አሰለጠነኝ የሙዚቃ ትምህርት ሳልገባ አራቱን ድምጾች ሶፕራኖ አልቶ ቴነር ቤዝ ያለበትን ኖታ ማንበብ እግዚአብሔር
አስቻለኝ። የትም ሙዚቃ ሳልገባ እሱ ነው ተአምር። ሌላው ይሄ እንደሚመጣ ስለሚያውቅ አሁን 240ውን በአራት ድምፅ አቁሜ አሰልጥኜ ነው ዩኒፎርም አስለብሼ ማሰማራቸው። አካሄዱ እንደዛ ግጥምና ዜማ ማንም ከዛው ከነዚህ ውስጥ ራሳቸው ራሱ ኳይሩ ለኳይሩ ያወጣል። ችግር የለባቸው ተፈትነው ነው አኔ ማስገባቸው። በድምጻቸው በህይወታቸው በብዙ ነገሮች ፈትኜ ነው ማስገባቸውና አላቸው። ከዛም ደግሞ እኔ ትምህርት አስተምራቸዋለሁ። ረጅም ጊዜ ትምህርት አስተምራቸዋለሁ። መጨረሻ ወደ መመረቅ አካባቢ ሲመጡ እጅ ጭኜ ለእያንዳንዳቸው ጸልዬ ነው ወደ መመረቅ የሚመጡት። ከዚህ ጎን ለጎን ደግሞ የሶሎ ዘማሪዎች ክብረትን ደግሞ አሳድጋለሁ። ምናልባት የምታውቋቸው እንደነ ዮሴፍ ካሳ፣ ሳሙኤል ተክለ ሚካኤል የመሳሰሉ የነዚህ ግሩፖች ደግሞ ወደ 30 አካባቢ የሚሆኑ እነሱን ደግሞ ጎን ለጎን አሰለጥናለሁ። እነዚህንም ሶሎ ዘማሪዎች ባሉን ቸርቾች ሁሉ አሰማራቸዋለሁ። ይህንን ግሩፕም ደግሞ ባሉን ቸርቾች ሁሉ አሰማራለሁ። ምክንያቱም እግዚአብሔር ምን ብሏል? አንተ የመዘምራን አለቃና እረኛ መንጋውን እንዳይናጥጥ ምራምክ። በነገራችን ላይ እንዳይናጥጥ የምትለው ቃል የሚናጥጥ ግሩፕ አልነበረም። የጽዮን ኳየር ስመራ የተረጋጋ ነበር። ወደፊት ለሚመጣው ምን ማለት ነው? አሁን እንደማይገባቸው ሰዎች ሚናጥጥ ማለት በቃ እንደፈለገው ይፋንን እንደማለት እንደሚፋንን። እንዲህ አይነት ግሩፕ ወጣቶች ናቸው። እነዛኛዎቹ ትልልቆችም ናቸው፣ የበሰሉም ናቸው። ለነሱ አይደለም ይሄ ቃል የተናገረው፣ ገና ለሚመጡት የተነገረ የእግዚአብሔር ቃል ነው። እውነትም ልክ ነው። እና እንደዛ አደርግና አሰማራቸዋለሁ ልክ እንደተባለው ቃል። እና በዚህ እግዚአብሔር በጣም በጣም ባርኮኛል። ሁለተኛ ንግግሩን ላምጣለህ። አሁን እነዚህ ልጆች ተወልደው አድገው አገልግሎት የመጡ ናቸው። እግዚአብሔር ምን አለ? ይህንን ግሩፕ በምድር ሁሉ በትነዋለሁ አለኝ። ለነሱም ተናገራቸው፣ ለኔም ተናገረኝ። የሌሉበት ዓለም የለም። ይሄ ሁሉ እንግዲህ ቁጥራቸው ከሺህ ምናምን በላይ ነው። አሁን እነዚህ ለትልቅ ቤተክርስቲያን እንደውም አንድ የተፈጸመ ጥሪ የሚል መጽሐፌን አይተው ይሆን? አላየሁ። ቆይ አመጣልሃለሁ። ይኖረኝ ይሆን? አልቋል፣ ግን እስቲ ለማግኘት ሞክራለሁ። እዛ ላይ 22 ፓስተሮች በተለያየ ዓለም ትልቅ ቤተክርስቲያን እንግዲህ መሰረቱን አትርሳው፣ ከማህፀን ውስጥ የወጡ ለትልቅ ቤተክርስቲያን ለትልቅ ዓለም የ22ቱን ስም አድራሻ ቤተክርስቲያናቸውን ጽፌያለሁ እዛ መጽሐፍ ላይ። እግዚአብሔር ይናገር እንጂ ያደርገዋል። አደረገው ደግሞ የሆነ ነገር እግዚአብሔር ተናግሮ የሆነውን ነገር ነው አሁን እየነገርኩ ያለው። እና በተናቸው የሚገርሙ አገልጋዮች አሁን በቴሌቪዥን በመኑ የሚታዩ። እስቲ ምሳሌ የሚሆኑትን አንዳንዶችን ስማቸው ምትነግረን? ለምሳሌ ሳሙኤል ተስፋ ሚካኤል፣ እንደነ ዮሴፍ ካሳ፣ ሳምናስ ብርሃኑ የሚባል ታላቅ ፓስተር ነው። በነገራችን ላይ ፓስተሮች የሆኑ በጣም ብዙ አሉ። ሳሙኤል ወንድሙ የሚባል ይሄን ሁሉ ሳደራጅ የሚረዳኝ አንድ ብቻ፣ እሱ ሳይጠቀስ ማለፍ የለበትም። ለኔም ትልቅ ባለውለታዬ ነው። እሱ ልጅ ኳየር ላይ ስደርስ ነው ያገኘው። ሳሙኤል ወንድሙ ፓስተር ሳሙኤል ወንድሙ አሁን አትላንታ ዶክተር ቶሎሳ ቸርች ፓስተር ነው። እና እሱ በጣም እነዚህን ሁሉ
ከዲ ቀጥሎ ያሉትን የረዳኝ በማደራጀት እሱ አሁን አትላንታ ነው ያለው እና ኮሚቴ የለም በነገራችን ላይ እስቲ ያለ ኮሚቴ የተሰራ ይሄ ሂውጅ የሆነ የሰማው ነገር ያለ ነው የለም አልተሰማም ሁለታችን ብቻ ነን እሱም ልጁ እኔን ነው የሚታዘዘው እኔ የሚመጣልኝ ነገር ይሄን አርጋን አድርግ ይለሱ ነግራው ይረዳኛል ከሚገርም ነገር ይሄ ትልቅ ሂውጅ የሆነ ፕሮጀክት ነው የቤተክርስቲያን መሪዎች ዝም ማለታቸው የሚደንቅ የገባቸው ናቸው በዛን ጊዜ አልተጫኑም እግዚአብሔር ስራ ውስጥ ጣልቃ መግባት አንፈልግም ብለው ለእኔ እጅ ላይ ነው ሁሉን የተውት እንግዲህ ቀላል ቁጥር አይደለም ሲደመሩ እኮ ከሺህ በላይ ናቸው እንዴ ከሺህ በላይ አንድ ሰው ሲያስተዳድር ታይቶ ተሰምቶም አይታወቅም ደግሞ በአንድ መድረክ ላይ 260 ሲቆም መድረኩ ሲላቸዋል እንዲራስ እሱም ሰፋፊ መድረኮች ነው የሚጠሩት ሲጠሩ እና አሁን እንደውም ይሄ መጨረሻ ያደራጀውት በዚህ አጋጣሚ ለሚሰሙ ሁሉ ጥሪ ያቀርባለሁ 25ኛ ዓመታቸውን በዓል ዩሳፍት ኳየር አሁን በ27 ቀጠና 2 ሰኞ ቀን ነው በዓላቸውን ያከብራሉ በዚህ አጋጣሚ የሚሰሙ ይካፈሉ ደስ ይለኛል ሚያዝያ 27 ማለት ሚያዝያ 27 የሚቀጥለው 15 ቀን አካባቢ ቀጠና 2 7 ሰዓት ላይ ነው ይሄ ጥሪ የኳየሩ ጥሪ ብቻ ኳየሩ እየጠራ ነው በተለያዩ ሚዲያዎች ግን ይሄ ጥሪ የኔም ጥሪ ነው የኔ ደስታ ነው የኔ ልጆች ናቸው እና ትልቅ የራሴም ደስታ ነው በዚህ አጋጣሚ እግዚአብሔር ይመስገን እና ይሄንን ይመስላል ሶስተኛውን ልናገርና ልጨርስ የኔ ሰፊ ስለሆነ አንተ የመዘምራን አለቃ አለ በመድር ሁሉ በትናቸው ያለው ቆይ የረሳሁት በመድር ሁሉ በትናቸው ያለው ካለው የሆነውን አንድ ትንሽ ነገር ልናገር እነዚህ የተበተኑ ልጆች ካናዳና አሜሪካ ያሉ በ2007 ጠሩኝ ምን ብለው ነው የጠሩኝ በሶስት ምክንያት አንተ በእኛ ላይ ደክመሃል መተረፍ እኛን ያንተ አገልግሎት በዚህ ምድር ይታወቅ በሚል በሶስት ምክንያት የአውሮፕላን ትኬት ደርሶ መልስ ቆርጠውና አሉኝ ሄድኩኝ ወደ 7 ጊዜ ነው 6 ጊዜ የተመላለስኩት እግዚአብሔር ይባርካቸው ወደ የአሜሪካና የካናዳ ስቴት ወደ 21 ስቴት ማዳረስ አልተቻለም 21 ስቴት አዞሩኝ ይሄንን ይመስላል በዚሁ እንግዲህ በዚሁ አጋጣሚ ሰሚዎች የምናገለግላቸው ሳንንቅ ትንንሾች ናቸው ልጆች ናቸው ሳንል የምንረዳቸው ልጆች መልሰው እኛን ያገለግላሉ እኔን አገልግለውኛል ክብር ለእግዚአብሔር አሜን አሜን ሰሚዎችም ይሄንን አስበው በስነ ስርዓት ልጆችን ማሳደግ ቢችሉ እኔ ልጆች አሳድጌ እንደውም ይሄው ለበዓል ለማስመረቅ ሁሉ እየተዘጋጀ በህይወት መኖሬ ለዚህ ዕድሜ መድረሴም ቀላል አይደለም እግዚአብሔርን አመሰግነዋለሁ ሶስተኛው ነው እግዚአብሔርን ንግግር ተናግሬ ልጨርስ እንግዲህ አንደኛው አንተ የመዘምራን አለቃ የሚለው ተፈጸመ ሁለተኛው በመድር ሁሉ በትናቸዋለሁ ያለኝ ተፈጸመ ሶስተኛው የመዝሙር ትምህርት ቤት ትጀምራለህ አለኝ የመዝሙር ትምህርት ቤት እሱ አሁን ዋናው ትልቁ የኔም የእግዚአብሔርም ስራ ነው እሱ ደግሞ እንዴት ሆነ እንግዲህ ቤተክርስቲያን እድሜንም አይታ ሳርፋኛለች ረፍት ላይ ነው ያለው እግዚአብሔር ግን እንዳርፍ አልፈለገም ከዛ የመዝሙር ትምህርት ቤት ጀምር ሲለኝ ባንዲት ልጅ ዲ ውስጥ ያሳደኳት ልጅ ነች
ምን አለችኝ ጋሽ ደቤ ስላንተ ስጸልይ አንድ የሚሰማኝ ነገር አለ አንድ ከእግዚአብሔር ጋር የተነጋገርከው ግን ያልሰራኸው ደግሞ በፋይናንስ ምክንያት ነው ብላ መልእክት አመጣች ፋይናንሱን እኔ እችላለሁ አንተ ከእግዚአብሔር ጋር የተነጋገርከው ቀጥል ብላ 20 ሺህ ብር ሰጠች እግዚአብሔር ይባርካት ዲውስት ነው ያሳደግኳት አሁን ባለ ትልቅ ፋብሪካ ሆናለች እግዚአብሔርን ባርኳታል አሜን ከዛ ወዲያው አልጀመርኩ እቺን ገንዘብ ያስኩኝና ቀጥታ መሪዎቻችን ጋር ሄድኩኝ እኛ በፕሬዝዳንት ነው የምንተዳደረው ኢትዮጵያ ሙሉ ወንጌል ሁለት መሪዎች አሉን ፓስተር ላኮ ፓስተር ለወዮ እነሱ ጋር ሄድኩ ይዤ ይሄን ራይ እግዚአብሔር እንዲህ አለኝ ብዬ አንድ ሰዓት ያህል ጊዜ ወስጄ ተነጋገርን በደንብ አዳመጡኝ ሰሙኝ ነገሩን አከበሩት ትክክል ነው ፕሮግራም አውጥተህ ቀጥል እንደውም ቢያስፈልግኛ እዚያውን ህንጻ እየሰራን ነው ማሰልጠኛ ሲያልቅ አንድ ክፍል ልንሰጥ እንችላለን ትክክል ነው ቀጥላል መሳጋ ብዙ አደነቁ በጣም እግዚአብሔር ይባርካቸው ከዛ ጀመርኩ መቼ 3 አመት ሆነ ኦኬ የዛሬ 3 አመት እሺ ሁለተኛው አመት ላይ ስደርስ ወደ 34 ሀገሮች ደርሻለሁ ከሚገርም ነገር እንደው እንደ ጽድቅ አይደለም የምናገረው እግዚአብሔር ማድረግ ስላለኝ ነው ማድረገው በራሴ ትራንስፖርት የሆቴል ወጪ ራሴ ችዬ ምግቤን ራሴ ችዬ ነው መንቀሳቀሰው የአውሮፕላን የደርሶ መልስ ትኬት ቆርጬ እንደውም አሁን የሚቀጥለው ሮብ ደምዶሎ ሄዳለሁ ትኬት ቆርጬ ጨርሼ ተዘጋጀ እንዴ የመሰሉ 34 ሀገሮች ስደርስ አንድ ቅድም ሶሎ ዘማሪዎች አሳደግኳቸው አላልኩም ኦሃዮ የሚኖር ዳንኤል ዜና ብለው ሶሎ ዘማሪ ጋሽ ደቤ በዚህ እድሜ 34 ሀገር ዞርኩ ነው የምትለኝ አዎ ስለው እኔና ባለቤቴ ልብ ውስጥ የሆነ ነገር ስለገባ 34,000 ብር አካውንትን ላክልኝ ተነቆዲያ አስገባለሁ አይለኝ እንደውም 35,000 ብር ላክልኝ ነገሮቹ ከእግዚአብሔር ስለሆኑ የሚገርም ግጥጥሞሽ አለው እና አሁን ወደ 50 ሀገር አካባቢ ደርሻለሁ ይሄን አገልግሎት በዚህ እድሜ ያገለግልኩ ነው አንድ ዋናና በጣም ጠንካራ ሁሉ የሚሰማው እንዲረዳኝ የምፈልገው ነገር አለ እኔ በዚህ አገልግሎት እግዚአብሔር የመዝሙር ትምህርት ይጀምር ሲለኝ ቃል ሰጥቶኝ ነው ለ3 ሙሉ ቀን የሚሆን ቃል ሰጥቶኝ ነው 16 ርዕሶች 3 ሙሉ ቀን እና አሁን የሚያዳምጡ ይህን ሰምተው ቢጠቀሙብኝ እኔ በራሴ ወጪ እየዞርኩ ያገለገልኩ ነው ያለሁት ያው እኔ አሁን ወደ ጥግ እየደረስኩ ነው ይዤው እንዳልጠፋ ይዤው እንዳልሞት ትልቅ ስጋት አለብኝ ቶሎ ሰሚዎች ቢጠቀሙብኝ ይህን ደግሞ ትልቅ በመድራችን ላይ የተበላሸ ነገር ቢኖር የመዝሙር ጉዳይ እንግዲህ ተመልካቾቻችን ይሄንን የምትመለከቱ ያው በተለይ የቤተክርስቲያን መሪዎች ጋሽ ደበበ ያው ራሱን እንደዚህ የሚያገለግል የለም ተጠቀሙበት ስልክ ቁጥሩም እዛ ላይ እናስቀምጣለን በቃ እቺ እንደው እስካሁን ከተናገርኩት ነገር ዋና ነገር ለምን እድሜ ያሰጋኛል ይሄ መሞት የለብኝም ሰጥቼ ማለፍ አለብኝ መጽሐፍም አለኝ አምልኮ መዝሙርና መዘምራን የሚል የተፈጸመ ጥሪ የሚል አለኝ በዚሁ ዙሪያ እንትን ያለ ነው አሁን አንዳንድ ወገኖች ጋር በዚህ ዙሪያ እንነጋገራለን በመዝሙር ዙሪያ ወንድም አሁን እሱ ምንድነው ወደሱም ልመጣ ነበር ይሄ በመዝሙር ዙሪያ ያሉትን ችግሮች በነፃ መድረክ እናነሳዋለን ከታሪካችን ሰንወጣ አሁን ተስፋዬ ልጠራልህ ነበርና ብዙ ጊዜ ወንድማችን ፓስተር ተስፋዬ ጋብሶ ጋር ታሪክ አላችሁ እሱን እንደው ነገርና ከተስፋዬ ጋር ታሪካችን ሰፊ ነው ባጭሩ
የሱ 5 ካሴት ሲቀረጽ አብሬው አኮርዲዮን ተጫውቻለሁ። ከዛም በፊት ለደረጃ ጀምሮ 1 2 3 4 5 አዎ ከዛ በፊት ለደረጃ ከበደም ተጫውቻለሁ። ኦኬ እና ከተስፋዬ ጋር ያለን ግንኙነት በጣም የጠበቀ ነው። አሁን ስላለው ነገርም በየጊዜው እንነጋገራለን። ምድራችን ላይ ስለተበላሸ የመዝሙር አካይድ በቃ በጣም ያመመን ነው የምንነጋገረው። እንደውም እንዲሁ ያሳደኩት ልጅ አለ ረታ ጳውሎስ የሚባል በጣም ጥሩ ልጅ ነው። እሱ ምንም ስለ ሙዚቃ አይዲያ ሳይኖረው ነው ድሮ ሆሳና እያለ ያሳደኩትና አሁን ከሱም ጋር በጣም ቅርበት አለን። አንድ እሱ ተስፋዬ እኔንን እንግዲህ አሁን በዚህ ዙሪያ በምድሪቱ ላይ ያለ ነው እና በየሀገሩ እየዞርን በተለይ ትልቅ ጥፋት ያለው አዲስ አበባ ላይ ነው። አዲስ አበባዎችን የምንከላከለው ክፍለ ሀገር እየዞርን በትምህርት ነው እየተከላከልናችሁ ያለው ብዬ እኔ በፌስቡክ በሄድኩበትን ሀገር በፌስቡክ ፖስት አደርጋለሁ። እዚህ ሀገር እንዲህ ብዬልና ለአዲስ አበባዎች ያው የጠገበች ነፍስ የማረው ለላ ትረግጣለች የሚባል ከተማ ስለሆነ ትልቁም ጥፋት ያለው ከዚህ ይሄ ነው እዚህ ነው። ለሌሎቹ መጥፎ አራያ ጥሩ ምሳሌ ሊሆኑ ሲገባ መጥፎ ይሁን። አሁን ዘፈን ሰርቆ ጥልቅ ብሏል ቤታችን እና እሱን ማውጣት የሚቻለው በትምህርት ነው፣ በትግልም በድብደባም አይደለም። በጣም ጥሩ። እንግዲህ መጨረሻ ላይ እዚህ ያው ምስክር ፕሮግራማችን ከማጠቃላችን በፊት እስቲ አሁን ስላለህበት ሁኔታ ስለ ቤተሰብህ ትንሽ ንገረንና ያሁን ያነሳውን የቤተክርስቲያን የመዘምራን የመዝሙር ከሙዚቃ ጋር የተገናኙት ነገሮች በነፃ መድረክ እንመለሰበታለን። ስለ ቤተሰብህና ስለ ልጆችህ እሺ። እኔ ባለቤቴ በጣም ግሩም እግዚአብሔር ሰው ምንዋንም ሳይሆን ጸሎቷ ማርኮኝ ያገባዋት ደግሞ ጠቀመኝ። በጣም ትልቅ የጸሎት ሰው ነች። 6 ልጆች አሉን። 6 የልጅ ልጆች አሉን። እየበዛን ነው ያለነው። ልጆቼ ጥሩ አገልጋዮች ናቸው። እንደውም አንዱ አሁን ሆሳና ላይ ትልቅ የመዝሙር እንትን ከፍቶ ስቱዲዮ ከፍቶ እየሰራ ሙዚቃ ተጫዋች ነው። እዛ ላይ እየሰራ ነው ያለው። ሁለተኛውም ልጄ ሙዚቃ ተጫዋች ነው። እንደውም የመጀመሪያዋን ልጄ በኖታ ልጆቼን በነገራችን ላይ ቤታችን ውስጥ ማህሌተ እግዚአብሔር እሱን ነው በ4 ድምጽ አስጠንቻቸው ቤታችን እሱን ነው ጠዋት አምልኮ ላይ እናደርግ ነበር። ያው አሁን ሁሉም ተበታተነ። የራሱ ኑሮ ሲኖር ነው የቆመው እንጂ ድሮ ልጆች ሆነው ጠዋት አስነስተን ማህሌተ እግዚአብሔር እነሱ የሙዚቃውን ኖታ በሙዚቃው እየተጫወቱ በዚህ መልኩ እናመልክ ነበረ። አሁን እኔ ቸርች ወደዚህ ወደ ቸርች ሶንግስ ብትመጣ ደስ ይለኛል። በዚህ አጋጣሚ አሁን የሚያዘልሉት የሚያስጨፍሩት የሚያስደንሱት ራስ ምታት ነው እና ትክክለኛ ማምልኮም አይደለም። ለዚህ እንደውም አንዳንድ ጊዜ ትምህርት ካስተማርኩ በኋላ ልዘምር ፒያኖ ጋር ስቆም እምላቸው ለጉባኤዋል አሁን መዝሙር ልዘምርላችሁ፣ ግን የአሁኑን መዝሙር አይደለም ምዘምረው። የአሁኑ መዝሙር ከአሁኖቹ ታገኛላችሁ። እኔ የድሮ መዝሙር ነው ምዘምርላችሁ። አዲስ አትጠብቁ። ወደ እንደዚህ አይነት ቸርች እንድትመጣ መልእክት ለማስተላለፍ ስለምፈልግ በኖታ የሚዘመሩትን ያው በአንድ ድምጽ ቢሆንም 4ቱን ድምጾች በሙዚቃው ጫወትና አሰማቸዋለሁ። ይሄ ሶፕራኖ፣ ይሄ አልቶ፣ ይሄ ቴነር፣ ይሄ ቤዝ ብዬ ወደ እንደዚህ አይነት ቸርቾች ይምጡ። ይሄ ነው መልእክቴ ብዬ አስተላልፈው። እሺ ጋሽ ደንበይ በጣም ነው እናመሰግነው። እግዚአብሔር ይባርክህ። እንግዲህ በህያው ምስክር ያለውን አቅርበህልናል። በቀጣይ ደግሞ በነፃ መድረክ ተመልካቾቻችን መዘምራን የቤተክርስቲያን አምልኮና ዝማሬን በተመለከተ ሙዚቃን በተመለከተ
ውይይት እናደርጋለን አንድ ውይይት አይደለም ተከታታይ ውይይት እናደርጋለን አሁን የጠራቸውን ወንድማችን ረታ እንደም ፓስተር ተስፋዬን እነሱን ጠርተን ውይይት እናደርጋለን የመጀመሪያው ውይይት ከነተ ጋር እናደርግ ይሆናል ድረስ መጣን ምስክርነት ስለሰጠን በጣም እናመሰግናለን እግዚአብሔር ይባርክ አሜን አሜን እኔም ደስ ብሎኛል እግዚአብሔር አብስቶ ይባርካችሁ አሜን በደስታ ነው ይሄ ትልቅ እድል ነው ትልቅ መልእክት ነው የጠፋ ነገር ለማስተካከል ነው ያለነው የተበላሸ ነገር ለማረም ስለሆነ እግዚአብሔር አብስቶ ይባርካችሁ እኔም ደስ ብሎኛል አሜን ተመልካቾቻችን የዛሬ ዝግጅታችን በዚህ ይጠናቀቃል እስካሁን በነበረን ቆይታ ያላችሁን ሐሳብ አስተያየት በአስተያየት መስጫው ላይ አስቀምጡልን በተጨማሪ እንግዲህ ቃል እንደገባ ነው የዝማሬና የአምልኮና በተመለከተ በነፃ መድረክ የምናቀርበው ፕሮግራም እንድትከታተሉ እንጋብዛለን በተረፈ የዛሬ ዝግጅታችን ይጠናቀቃል የሚቀጥለው ሳምንት በሌላ እንግዳ ወደ እናንተ ተመጣጣለው እስከዛው ድረስ ሰናበታችሁ ተስፋዬ ካሳሁን እስከ ሳምንት ድረስ ያብርኩላችሁ አሜን ይህ ሕያው ምስክር ነው